ዛሬ ያከበርነው ቤት ስላከበርነው ያው በደንብ አላስደሰተኝም እንደዛ ማክበራችን ነው። በጣም ነው የሚለየው፣ በጣም ነው የሚያምረው ቦታው ራሱ። ታምሪ ደግሞ አመሰግናለሁ። መጀመሪያ ይሄንን ተቀበይኝ። ወይ ሳልሰጥሽ ስገባ ነበር ልሰጥሽ ሳልሰጥሽ ስላስቀየምኩሽ ትላንትና ሁሉንም ነገር ይስተካከላል ብያለሁ። ያው ከዚህ በኋላ ተስተካክያለሁ። ቃል ገብቼልሻለሁ። ትላንትና አላሳፈረሽም ብዬሻለሁ። ቃል በገባኝ መሰለኝ። ከእኔ አውጣሽ ከሰላቢ ከመጋኛ ከጉዳይ ሰውረን እኔና ሻማን አይጠፋም። ሻማ እንደሆነ አይጠፋምሽ። አትፍሪ። በረደሽ እኔ እያለሁ Thank you. ዓለም ሌላ መስሎ ብዙ ስማኝ ዓለም ሌላ መስሎ ብዙ ስማኝ። ሶስተኛ ዙር ቀለበት ያሰረው የኢትዮጵያ ጀግና ማርኬ። እንግዲህ ለሶስት ሴት 3 ጊዜ ቀለበት ያሰረው የኢትዮጵያ ጀግና ማርኬ ቲዩብ ማርክ ሄርሜላ ቤዚና እቺ አሮጊት እና ለሶስቱንም ጊዜ 3 ቀለበት ገዝቶ እያደረገ ነው። እንግዲህ በየኮሜንቱ እየሄዱ በቲክቶክ እና በዩቲዩብ እየሄዱ እንግዲህ 3 ጊዜ ለ3 ሴት ቀለበት ያሰረው የኢትዮጵያ ጀግና እያሉ እንግዲህ እያሳወቁት ይገኛሉ። በኮሜንት በሁሉም በቪዲዮ ማለት ነው። እና ጀግንነት ማለት ይሄ ነው እያሉ ነው እንግዲህ 3 ጊዜ ስላሰረ 3 ጊዜ ቀለበት ስላደረገ ማለት ነው። እና ቤተሰብዬ እና ማርኬ የኔ ወንድም የሩታዬ ምርጥ ወንድም መከታ የሆነው የሩታዬ በመጥፎም ጊዜ በጥሩም ጊዜ ወንድም ሆኖ ሁሉም ነገር እያስተካከለ የነበረው በጣም ብዙ ነገር እያገዛት የነበረው እንግዲህ ማርኬ ነበረ። በጣም ደስ የሚል ልጅ ነው። በጣም ደስ ይላል ልጁን እና ማርኬ በጣም የሚወደድ ሰው ነው። እና እናንተ እሱ ቀለበት አረገ እንጂ ምን አረገ? ምንም ይሁን ምንም እንደፈለገ መሆን ይችላል፣ መብቱ ነው። ሴት መቀያየር መብቱ ነው፣ እንደፈለገ መሆን ይችላል። እንግዲህ እሱ እኮ ምንም ነገር አላደረገም፣ መብቱ ነው እንዴ። ሴት ልጅ ከፈለገች ትመጣለች፣ ከፈለገች ትሄዳለች። ወንድም ልጅ ቢሆን እንደዛ ነው የሚባለው። ስለዚህ ለምንድን ነው እንዲህ የምታረጉት? ለምን ትሰድቡታላችሁ? ለምን ትተቹታላችሁ? ልጁን ተውት። ምርጥ ልጅ እኮ ነው እንዴ። በጣም ብዙ ሴቶችን ያማለል ያለ ልጅ አይደል እንዴ? ተው እንጂ ልጅቷ ራሱ እንዴት እንደምትላላጥ አላያችኋትም እንዴ? እየተላላጠች ነው የምታወራው ራሱ እንዴ። እንግዲህ ራት ልትጋብዘው ነው፣ ራት ጋበዘችው። እንደገና ከሀገር ውጭ ሊወጡ ነው ምናምን ነገር እንዴ። ከሀገር ውጭ ወጥቶ ሊዝናኑ ነው። ስለዚህ በደንብ ታዝናናው። እንትና ቤዝዬን ደግሞ እንዲረሳት ትፈልጋለች። ስለዚህ እንዲረሳት ስለምትፈልግ ከሀገር ውጭ ልታስወጣው ነው ማለት ነው። ቤዝዬን ስንት ነገር ያሳለፈች ከሱ ጋር ስንት ነገር ያሳለፉ ቤዝዬን ማለት ነው። አንቺ ጭባ ዝቃጭ ምን ትመስላለች እቺ? ጭራሽ ብለሽ በቤዚ መጣሽ። ቤዚ ማለት እኮ ቤዚቲ እሷ እኮ እንትና ሄሉዬ ጋር ከተለያዩ በኋላ እሷ ነች የዚህ ሁላ ያበቃችሁ ከፈጣሪ በኋላ ማለት ነው። ሰማሽ? አንቺ ምንም አይደለሽም። ገና ትላንትና ነው የመጣሹ። እሷ ግን ከዚህ በፊትም ነበረች። ጥሩ የሚሆን መጥፎ ሁሉም ነገር የምታውቀው እሷ ነች። ስለዚህ አንቺ አርፈሽ ቁጭ በይዛ። ቤዚ ነች የሱ እንጂ የእንትና አንቺ የሱ አይደለሽም። ምንም እሷን ለማናደድ ምንም ነገር አትሞክሪ፣ ምንም ነገር አትጣሪ። እነሱን ማስታረቅ ሲገባሽ ጭራሽ ብለሽ በእሷ መጣሽ። ኧረ አንቺ ይበቃሽ። እናንተ ምንድን ነው? በቃ ይበቃል እኮ። እዚህ ጋር የሌላውም የአብርሃም ምን እንዳለን ጭራሽ ያንቺውስ የባሰ ነው፣ ይሄኛውስ የባሰ ነው። የጉድ ነው የምር የጉድ። ኧረ ይበቃሻል። ምንድን ነው?